እኔ እመለሳለሁ። ደህና ነኝ እመለሳለሁ አልኩሽ እኮ። በቃ አየር ልቀበል ነው። ደህና አይደለህም ወንድሜ፣ እባክህ ቢያንስ እንኳን ተቀመጥ። እመለሳለሁ አልኩሽ እኮ። ምሩ፣ ሰኒ፣ ምንም ነገር እንዳትሆንሽ አደራ። ኪያ አንቺም ጠብቂያት። እንዲህ ወንድሜ የምን ስንብት ነው? የት ልትሄድ ነው? በጣም ነው የምወድሽ። ፍቅርሽ ለእኔ ከምንም በላይ ነው። የሰዓት ክብሩ አብሮን ቢኖር ጥሩ ነበር። እሱ ትንሽ የተሻለ ያስብ ነበር። በጣም እንጂ እሱ ቢኖር ኖሮ ሁሉ ነገር በተረጋጋ መንገድ ያይ ነበር። እሱን እንደምትመርጭ ባላቅሽ ቀለኝ ነበር ሰኒ። በላይ ማን ቀደመኝ? እጅ ሰጥ አማኛለህ? ይሄ የስፒድ ስጦታ ነው። ኪራ፣ አንተ በፍጹም በህይወት መኖር አይገባም። ምክንያቱም እኔም በቁሜ ቀብረኸኛል። ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ ዛሬ ደግሞ ነው ጽናት ምን ተፈጠረ የሚለውን አብራችሁንም ቪዲዮውን ቆይታ በማድረግ እንድትከታተሉ ከወዲሁ እየጋበዝኩ ዛሬ ላይ ኪራ ይሳካልኛል ያለው ንብረቱንና እንዲሁም ድርጅቱን ለማስመለስ ያደረገው ጥረት ሆኖም ትንሽ ተስፋም ቢኖረው ይመለሳል በማለት ሙሉ በሙሉ ተስፋ አድርገው ነበረ። ግን ደግሞ ጠበቃውም ቢሆን ኃይለኛ ስለሆነ የተለያዩ መረጃዎችን ስለሰባሰበ እንደሚያሸንፉ ምንም ጥርጥር አልነበረውም። ነገር ግን አቶ በላይ ባደረገው ሀናን በማገትና እንዲሁም ደግሞ ውስጥ ያለውን ዳኛ በገንዘብ በመግዛት ሁለተኛው ላይ ተሸናፊ አድርጎታል ኪራን። ንብረቱንም ቀምተውታል። ታዲያ ኪራ በዚህ ንዴት ወደ አቶ በላይም ቤት ሄዶ ነበር። ግን ደግሞ ያጋጠመው ነገር ከሱ በፊት ቀደም ብሎ አቶ በላይን ገሎት የወጣ ሰው አለ። ሆኖም ወዲያው ኪራ እንደገባ ፖሊስ መጥቶበታል። ግን ደግሞ ለማምለጥም ችሎ ነበር። ግን በአንድ በኩል ደግሞ ቤቲ ናት። ቤቲ ከአቶ በላይ ጋራ እየሰራች ነገሮችን ሁሉ እያቀነባበረች አሁንም ቢሆን ኪራን ለመጣል ያደረገችው ጥረት አሁን ላይ ደግሞ ሳይሳካላት ይቀራል። አቶ በላይም ቢያሸንፍም እንኳን ንብረቱን በገንዘብ ዳኛውን ገዝቶ ድርጅቱንም ሆነ የኪራን ንብረት አለገንዘቡ ገንዘቤ ነው በማለት እንግዲህ የሱ ለማድረግ ችሎ ነበረ። ሆኖም እሱ ሳይሳካለት ቀርቶ ማን እንደገደለው ባይታወቅም እቤት ውስጥ ተደፍቶ ተገኝቷል። ኪራን በገባ ሰዓት ታዲያ ማን ነው የቀደመኝ የሚለውን ወዲያውም ታዲያ ፖሊስ እጅ ወደ ላይ በማለት ተውጪ የፖሊስ መኪናዎች ሲሰባሰቡ ኪራ እንደምንም ብሎ ሊያመልጥ ችሏል። ሆኖም ቤቲ ታዲያ በቁሜ ቀበርከኝ በማለት ኪራ ላይ ተኩሳበታለች። በአንድ በኩል ወደ ቤትም ታዲያ ኪራ ድርጅቱና ንብረቱ ከተወሰደበት በኋላ እነ ጽናትም ሆነ ኪያ እንዲሁም ሙሩ አንድ ላይ ሆነው ተሰባስበው በጣም አዝነው ነበረ። ግን ደግሞ ከዛም በፊት በአንድ በኩል ሀና ነበረች። ሀናንም ቢሆን ቀደም ብሎ አቶ በላይ ያስቀመጠው ፋይል ስላላገኘው ፋይሉን ማነው የሰጠው በማለት ሰራተኞቹ ላይ ጥያቄ አቅርቦ ነበረ። ሆኖም በመቀጠል ሀናና ሄኖክ እዛው ድርጅት ውስጥ ቁጭ ብለው ሄኖክ እኔ የለሁበትም አንቺ አውጥተሽ ሰጥተሽ አሁን ላይ ለአቶ በላይ ታማኝ ሰራተኛ ነኝ ትያለሽ፣ ግን ደግሞ ለነኪራ እያገሽ ነው በማለት በመሃል ሲከራከሩ እያለ አንተስ ብትሆን ኪራ እኮ ጓደኛ ነው፣ ምንም ቢሆን ቢመታህም ብትጣሉም በራስ ጥፋት እንጂ ኪራ ሆነ ብሎ አላደረገውም፣ አንተ ነበርክ ይሄን ነገር ማድረግ የሚገባህ በማለት እየተጨቃጨቁ እያለ ቤቲ ሆይ ሰምታ ነበርና ሀናን አፋጠው ፋይሉን ለማን እንደወሰደ እንደዚሁም ደግሞ ማን እንደሆነ ምስክሮቹ ከዛም ደግሞ ጠበቃው ማን ነው የሚለውን
በደንብ ካጠና በኋላ የሃናን ቤተሰቦች አግተናቸዋል በማለት እንግዲህ የሃና የእንጀራ እናት ደግሞ ሃናን ስለማትወዳት ከመጀመሪያውም እንደምታሰቃያት ነበር ሃና የምትናገረው። ሆኖም ታዲያ ቤተሰቦቼ አንድ ነገር ቢሆኑ አለቅሽም የሚል ድምፅ ተልኮላታል። ሆኖም ቤተሰቦችን ተዉ፣ በቃ ሁሉንም ነገር እኔ ነግራችኋለሁ፣ ቤተሰቦች ምንም አታርጉብኝ በማለት እንግዲህ ሃናም እያለቀሰች ነበረ። ሆኖም ወደ ቤት ወስደው ሃናን አንድ ክፍል ውስጥ አግተዋታል። አቶ በላይ ታዲያ ከቤቲ ጋር ባደረገው ሐሳብና ንግግር ሃናን ወደ ቤት ካገቷት በኋላ ግን ደግሞ እነ ኪራን አንድ ዘዴ ተፈጥሮባቸዋል። እነሱንም ታዲያ ሃና መታገቷን ሲሰሙ ሃናን ለማስለቀቅ ሁሉም በድንጋጤ ላይ ሳሉ ሰዓትና ወቅት አግኝቶ ዳኛውን በብር በመግዛት የኪራን ንብረት ለመቀማት ችሏል። ሄኖክም በጠዋት አቶ በላይ ሰራተኛውን ልኮ ወደ ቤት እንዲመጣ ያስደርገዋል። ሄኖክም ታዲያ ጭራሽ ቤቴ ድረስ በር ከፍታችሁ ትገባላችሁ፣ ምን ፈልጋችሁ ነው ከኔ በማለት የተላከውንም ሰራተኛ ቢናገረውም ግን ደግሞ አቶ በላይ አዞኝ ነው እና መሄድ አለብህ በግዳይ ሳይሆን በራስ ፍቃድ ተነስተህ ናንሄድ በማለት ወደ ቤትም ይዞት ይሄዳል። እዛም ተቀምጦ ታዲያ አቶ በላይ አልነበረም ከሃና ከቤቲ ጋራ ባደረጉት ምንም ቢሆን ምን በኪራ ላይ ሄጄ አልመሰክርም፣ እናንተ ብትገሉኝ ይሻለኛል፣ ምንም ቢሆን ብንጣላም እኔና ኪራ የደጉን ጊዜ አስባለሁኝ። ሆኖም እንዳታስቡት ኪራ ላይ ትመሰክራለህ ብላችሁ አስባችሁ ከሆነ ቢቀርባችሁ ይሻላል በማለት እንግዲህ ሄኖክም ከቤቲ ጋራ እየተነጋገረ ነበር። ይህንን አባባል ግን ለአቶ በላይ ተናገረው፣ ወደ ሳይሆን በግዳጅ እያለች ቤትን ብትሆን ትናገር ነበረ። ታዲያ ሰጣ ገባ ገብተው በመጨረሻም ትንሽ ተጠበቀ በኋላ አቶ በላይን ከቤት ሲወጣ ሃና ታየዋለች። እርዳኝ በማለት እንግዲህ ሃናም ትጮኻለች። ሆኖም ባደረጉት ዘዴ ነበረ ቤቲ እና አቶ በላይ። ታዲያ ሄኖክም ባየው ነገር ግራ ተጋብቶ እንዴት ሃናን እዚህ ታግቷታላችሁ? እሷ ምን ያደረጋችሁ? በማለት ከዛ ቤትም ይወጣል። ወደ እነኪራም ጋር ሄዶ ታዲያ እነኪራ በደስታ ቅዱስንም ቢሆን በሰላም ሸኝተው ሁሉም አገራ ማን ነው ብለው በደስታ ወደ ቤት ተመልሰው ነበር። ተሰባስበውም ታዲያ ያንን ሰዓትና ወቅት በመጠበቅ ሰዓቱ አልሄድ ብሏቸው እነኪራ እነጽናትም ሆነ አሁን ላይ ድርጅታቸውና ንብረታቸው ዛሬ ይመለሳል በማለት በጉጉት ላይ ነበሩ። ሆኖም ታዲያ ወዲያውን ሄኖክ መጥቶ የሆነ ነገር ልንገራችሁ በማለት እንግዲህ እንተ ምን ልሰራ መጣ በማለት ቢጠይቁትም ሃና እንደታገተች ሲነግሩት ሃናን ለማስለቀቅ ሄኖክንም እንዲረዳቸው ይጠይቁታል። እሱም እምቢ አላለም። ሃናን ለማስለቀቅ ወደዛ ቤት ሄዶ ታዲያ አንድ ዘዴ ያቀርባሉ። እሱ ምንድነው? ሰኔ በር ታንኳኳለች። ሄኖክ ከገባና ሃናን ከከፈተላት በሩን በኋላ ስልክ ሲደውልላቸው እሷ ደግሞ በር ታንኳኳለች። እሷን ሲያወራ ሃናና ሄኖክ ከቤት መውጣት እንዲችሉ ነበር ያቀረቡትም ዘዴ። እነኪራ ውጭ ይጠብቁታል። ሆኖም ታዲያ ሄኖክም አላስገባውም ቢል ሰጣ ገባ ተገባብተው በመጨረሻም እኔም አቅል ነገር የለም አቶ በላይ ሲጠብቅ ብሎኛል በማለትም እንግዲህ ጠዋት በአጃቢ መታችሁ ከቤት የወሰዳችሁኝ፣ አሁን ደግሞ በፍቃዴ ስልመጣ አላስገባም አልክ፣ አለቃህን ተጠይቀዋለህ በኋላ በማለት እንግዲህ በግድ ያስገባዋል። ወደዛውን ገብቶ ቁልፉን እንደምንም ፈልጎ ሃናን ከዛ ለማስወጣት ችሏል። ግን ደግሞ እነሱ ራሳቸው በዘየዱት ዘዴ ነበር ሰዓቱን ለመግደልና ሃናን እስከሚያስለቅቁ ድረስ ጊዜ እንዲያገኝ ነበር አቶ በላይ የተጠቀመባቸው። ሃናንም ከቤት ካስወጧት በኋላ እነሱ ወደ ፍርድ ቤት ይሄዳሉ። ባዩታ አቶ በላይ ታዲያ ሲያዩት በደስታና ፈገግ ባለ ምንም ሳይመስለው ሲመለከቱት ጠበቃውም ሆነ ምን አዲስ ነገር አለ? ይሄ ሰውዬ እኮ ምንም ድንግጥ ሳይል ነው
ወደዚህ የመጣው በማለት እንግዲህ ብዙ መረጃዎችም ቢኖር ጠበቃው ትንሽ ፈርቶ ነበረ። ኪራም ግራ ተጋብቶ ነበረ። አቶ በላይ ግን ሁልጊዜም እንደዚሁ የሚያሳየው ባህሪ ነው በማለት ወደ ፍርድ ቤቱም ገብተዋል። ፍርዱም ታዲያ እስከ መጨረሻው ፋይል እንዲዘጋና ንብረቱ የአቶ በላይ እንደሆነ በኪራ ላይ ተፈርዶበታል። ሆኖም ኪራ ይህን ሲሰማ የሚያደርገውና የሚይዘው የሚጨብጠው አቶ ናሆሜም እየተከተለ ቢያረጋጋውም እንኳን አሁን በቃኝ፣ እኔ አሁን ራሴም ወስኜ ራሴ ድርጅቴንና ንብረቴን አስመልሳለሁ በማለት እንግዲህ ሽጉጡን ይዞ ወደ አቶ በላይ ቤት ለመሄድ ነበር የወሰነው። ሆኖም ነገሮቹ ከሱ በፊት አቶ በላይን ለመግደል ያቀደ ሰው ይኖራል። እሱም ደግሞ ምናልባት ስፒድ ነው። ስፒድ ከዚህን ቀደም የአባቱ ልጅ እንደሆነ ንብረቱም ለሱ እንደሚገባው ሰኔን ለብዙ ጊዜ አግቷት ጆከር ካፈቀራት በኋላ ጆከር ሰኒን ረድቷት ከዛ ከታገተችበት ልትወጣ ችላለች። ታዲያ ቀደም ብሎ ሰኒ ካርታውን እሙሩ ጋር አስታው ስለነበረ እሷም ከየትም አምጥታ ስለማሰጣቸው ካርታውን ሳሰጣቸው ቀርታ ነገር ተበላሽቶባቸዋል። ከዛም በኋላ ስፒድ በላከው ሰውዬም ሳይሳካለት ቀርቶ እንደውም ወደ እስር ቤት ገብተዋል። ሆኖም አሁን ላይ እሱ መሆን አለበት አቶ በላይንም ሆነ ኪራን ሆኖም ታዲያ ኪራን እስር ቤት ለማስገባትና እሱ የተሰቃየውን ኪራን ምን ይቅመሰው በማለት ይሆናል ፖሊስ ወደዛውንም የላከበት። እሱ ወደ ቤት እንደገባ ነበረ ፖሊሶቹ ድምፅ የተሰማው። ታዲያ ኪራም እንግዲህ የቤቱ ዙሪያ ስለሚያውቀው ባያመልጥ ኖሮ ኪራ እስር ቤት ይገባል። ቤቲ ተንኮለኛዋ እንግዲህ እኔን እስከ መጨረሻው ቀብረኸኛል በማለት በፊት ያደረገችው ተንኮልና በነኪራ ላይም ሆነ በጽናት ላይ ያደረገችው ነገር አልበቃ ብሏት አሁን ላይ ወደ ራሷ ሳትመለስ ከአቶ በላይ ጋር ሆና ኪራን ለመጉዳት መታ ነበረ። አሁን ላይ ታዲያ ሊሳካላት ስላልቻለ ኪራ መሞት አለብህ አንተ እኔም በቁሜ ቀብረኸኛል በማለት ነበር የተኮሰችበት። በአንድ በኩል ደግሞ በጣም የሚያሳዝነው ጆከር ነው። ጆከር አሁን ላይ እህቱን አግኝቷል። ነገር ግን ሰኒ ይቅርታ አላደረገችለትም። እህቱም እንደሆነች እስካሁን ድረስ አላወቁም። ሽማግሌዎቹን ቢመጡ ጆከር ሽማግሌዎቹን ሳይቀበል መልሷቸዋል። ግን ደግሞ አሁን ላይ በጣም ስለሚያፈቅራትና ስለሚወዳት ከሷም መለየት አይፈልግም። ታዲያ ወደ ቤትም ሄደህ እባክህን ንገራት፣ አንተ ምንም ጥፋት የለብህም፣ ግን ደግሞ እኔን እናንተን ትዳር ማመሰቃቀል ሰበብ ሆኛለሁ። ስለዚህ አሁን ላይ ሁሉንም ነገር ንገራትና ይቅርታ ታደርግልሃለች፣ ሂድ ወደ ሰኒ በማለት ፍቅርም ትገፋፈዋለች። እሱም ታዲያ ወደዛው ሄዶ ነበረ። ሆኖም ናሆሜ ወደ ቤት እየሸኛት ነበር። ማታ ላይ ነበር መሻሹ ላይ። ሆኖም ታዲያ ክብሮም ቢኖር ኖሮ ምናልባት ነገሮች እንደዚህ ላይ በላሹ ይችላል። ቀደም ብሎ ሊያስተካክለው ይችል ነበረ። የሰው ልጅ ወይም ካልሞተ ወይም ካልሄደ ጣዕሙ አይታወቅም በማለት ሰኒ ስትናገር አሁን ላይ ጆከር ይሰማታል። ታዲያ በጣም ልቡን በማዘን ከሄደበት ተመልሷል። ሆኖም መንገድ ላይ የጆከር ስለት አዞን ነው በማለት ጆከርን አንቀው ሳይገሉት አይቀሩም። ግን ደግሞ በጣም ደብድበውታል። ለሁለት ይዘው አንቀው ሲያሰቃዩት ነበር መንገድ ላይ። ግን ነፍሱ የሚተርፍ አይመስልም። ታዲያ ሰኒም ብትሆን ጆከር ከህይወቱ ካለፈ ምናልባት ልትጸጸትበት ትችላለች። ነገሮቹን ረጋ ብላ ስላላዳመጠችውም አሁን ላይ ፍቅር እህቱ እንደሆነ ብታውቅ በጣም ነው የሚቆጫትና እስከ ወዲያኛው ስትጸጸት ትኖራለች። ግን ደግሞ በህይወት ከተረፈላት ምናልባትም ይቅር ተባብለው አብረው ለመኖር ይችላሉ። በአንድ በኩል ደግሞ ሙሩ ናት። ሙሩ አሁን ላይ ነፍሰ ጡር ናት። ታዲያ ወደ ፈጣሪዋም እየተመላለሰች ስለሰጠኸኝ ያን ሁሉ ስቃይና ያን ሁሉ መከራ ልፌ አሁን ላይ ቆንጆ ትዳርና አሁን ደግሞ በልጅ ስላካሳት
እንደዛ ደግሞ ፓራሊስ ሆና ካልጋ ላይ ብዙ ቆይታ ብዙ ሰው ሲያሰቃያት ሀዊም ብትሆን እሷን ለመበቀል መጣ። ነገር ግን እንደ እህት ሆናታለች። ግን ደግሞ አሁን ላይ ፈጣሪ ስጦታ ሆኖ ልጅ እናም አሁን ላይ ፈጣሪዋን የሰጠኸኝ ለበጎ ነው፣ እናም ፈጣሪ የተባረከውን ስጠኝ እያለች እደጁ እየሄደች ጸሎት እያደረገች ነው ከናሆሜ ጋራ። ሆኖም አሁን ላይ ከናሆሜም ጋር ቢሆን ደስ የሚል ህይወት እየኖሩ ነው። ቤተሰቦቹ ገና አላወቁም። ምናልባትም መቸኮል የለብንም፣ ሐኪም ቤት ሄጄ በደንብ ተመርምሬ ሁሉንም ነገር ካወቅኩ በኋላ እንነግራቸዋለን፣ ትንሽ እንቆይ በማለት ለናሆሜም ነግረዋለች። በፊትም ቢሆን በጣም ጓጉተው ነበረ። ነገር ግን የፈጣሪ ስራ ሆኖ ሳይሆን ቀረ። አሁን ደግሞ እኔ አላሳቀቃቸውም፣ ስለዚህ በደንብ ተረጋግተን እንነግራቸዋለን በማለት ገና ለቤተሰቦቹም አልነገሩም። በአንድ በኩል ሚናና ናሆም ናቲ አሁን ላይ የቅዱስን ቤት ተቀምጠዋል። ነገር ግን ሚና የሰው ገንዘብ የሰው ነው። እንደዚህ የምትወደኝና የምታከብረኝም ከሆነ አንደኛ ነገር ምርመራ አድርገን ህይወታችንን እንጋባለን። ግን ደግሞ የራሳችን ስራ መስራት ቅድሚያ አለብን። የራሳችን ነገር መኖር አለበት። ይሄ የኛ ንብረት ሳይሆን የሰው ንብረት ነው። ለአሁኑ እዚህ እንቀመጥ እንጂ በኋላ ደግሞ ችግር ይመጣብናል። ስለዚህ አሁን ላይ አስብበት ናቲ በማለት ሚናም ሀሳብ አቅርባለታለች። ናቲም ቢሆን ጠንክሮ እንደሚሰራና ከሷም ጋር ሆኖ ህይወትን እንደሚኖር እየገለጸላት ነበረ። ታዲያ ሁለቱም እየተዋደዱ ግን ደግሞ የስራ ማጣት ሁለቱንም ሊያለያያቸው ነበር። አሁን ላይ ቅዱስ ቤቱን እንዲጠብቁትና መኪናውንም እየሰራ እንዲቆየው ኃላፊነት ሰጥቶት ወደ አሜሪካን ሄዷል። ታዲያ ኃላፊነቱስ ናቲ ይወጣው ይሆን? ግን ደግሞ ጠንካራና ጎበዝ ከሆነ በመኪናዋ እየሰራ ለቅዱስንም ያለውን እያስቀመጠ እሱም መለወጥ ይችላል። በአንድ በኩል ታዲያ ኪራ ነው። ኪራ አሁን ላይ ታዲያ ወደ ቤተሰቦቹ ገብቶ ጽናትና እንዲሁም ሙሩ ሁሉም እያለቀሱ ስለነበረ ተፍርድ ቤት ሲመለስ ሁሉንም ራሳችሁን ጠብቁ፣ ማዘን አይገባችሁም፣ እኔ በራሴ መንገድ ሁሉንም ነገር አስተካክለዋለሁ በማለት ለጽናትም ይነግራታል። ጽናትም ታዲያ መጥፎ ነገር አትወስን፣ እባክህን አትሄድ በማለት እያለቀሱ ነበር ሁሉም። ግን ደግሞ ኪራ አሁን ካላስተካከልኩት መቼም አላስተካክለውም፣ እናንተ ለራሳችሁ እርስ በራሳችሁ ተረዳዱ በማለት እንግዲህ ወደ አቶ በላይ ቤትም የሄደው። ታዲያ ነገሩም ሳይሆንለት ቀርቶ ኪራ አሁን ላይ ወጥመድ ውስጥ ገብቷል። ፖሊሶቹም ቢሆን ምናልባት አቶ በላይን የገደለው እሱ ነው ብለው ሊይዙትም ይችላሉ። ተሞት ቤቲም ብትሆን ምናልባት ሽጉጡን አነጣጥራ ነበር። የሽጉጥም ድምፅ ተሰምቷል። ሆኖም እሷ ከገደለችውም እስከ ወዲያኛው ተነጽናት ተሰናብቶ ይሄዳል። ሆኖም እንግዲህ ከምናልባት ከቤቲም ከዳነ ፖሊሶች ምናልባትም ወንጀለኛ ነህ ብለው ሊያስሩትም ይችላሉ። ሆኖም አሁን ቤተሰቡ ምስቅልቅሉ ወጥቷል። ታዲያ ፓርቱም እዚህ ላይ ተጠናቋል። ግን ደግሞ በአዲስ መልክ በአዲስ ነገር እንደሚመጡ በጉጉት እንጠብቃለን። የዛሬው ቪዲዮ እዚህ ላይ አብቅቷል። በያላችሁበት ሰላም ሆኑልን። እንዲሁም ደግሞ ሁሉም አክተሮች አጓጊና ደስ የሚል ነገር አስተማሪ ሲጫወቱ ስለቆዩ ከልብ እናመሰግናችኋለን። ቀጣዩን ደግሞ በአዲስ መልክ እንደሚመጡልን እኛም በጉጉት እየጠበቅን የዛሬው ቪዲዮ በዚህ ላይ አብቅቷል። መልካም ቆይታ ይሁንላችሁ።